አሁን በዚህ ስሙን የምናደርግበት ጭቀት ዱብ አለበት። ባኒ ዳቦ ገዝቼ የሆዴን ሮሮ ላስታክስ የለም ላጠራቅማት። ማን ያውቃል ነገ ሀብታም ሆን ይሆናል። መቼስ ልብ አይሞት ይባል የለ። አዎ ላምባ ነዳጅ ልግዛባት። አሁን ብላቱ ተገለጠልኝ። ሲከንፍ የ5 ሳንቲም ብልቃት ገዝቶ የ15 ሳንቲም ላምባ ሞልቶባት ወርቅ ዘርፎ እንደሚያመልጥ ሰላቶ በጉያው ደብቆ ቤቱ ከች። አሁን አለ ሰውየው መደቡ ላይ ላምባ የያዘችውን ብልቃት አስቀምጦ። አሁን ይችን ላምባ መጀመሪያ ገበያ አወጣታለሁ። ከዚያ ወዲህ በየጉሊቱ እያዞርኩ ላምባ የሚገዛ ነዶም ማያልቅ በርቶም አይጠፋ ከአሜሪካን የመጣ እያልኩ ለፈልፋለሁ። መቼም ድምጤ ሰጠ ነው። የገበያው ሰው ሁሉ አንገቱ መለስ ቀለስ ጎንበስ ቀና ዞር ዞርውር ገልመጥመጥ እያለ የቱ ነው አይ ድምጥቴ ሲሉኝ፣ እኔ ወንዱ ደግሞ ጅግን ኩርር ቅብርር ጎምለል እያልኩ ደረቴን የሰፈራችን አስኳል ጥቁር ሰሌዳ አስመስዬ መሃል አራዳው ላይ ገጭ ያልኩኝ ጊዜ ያ ሲያስፈልገኝ የቆየው ገበያተኛ ሁሉ እንደ ንብ ሰራዊት አንዴ በላይ ላይ ሲሰፍርብኝ፣ ኤዲያ ስንት ነው? የቱ ነው? እስቲ አምጣው። የጥያቄው ብዛት እኔም የአባቢላ ልጅ ምን የሞኝ ነው የንጉሥ አንበሳ መስዬ ዝግ በሉ ራቅ በሉ እንዲያውም ተሰለፉ የለም እንዲያውም በጨረታ ነው የምሸጠው እያልኩ ያን ሁሉ መንጋ ከቀኝ ከግራ ሳዋክበው እኔ ነኝ ያለ መኳንንት ዳቦ ቤት እንደተላከ ኩታራ የቀን እኩሌታ መንገድ የሚያህል ሰልፍ ሰርቶ ቁጭ። መነሻው 100 ሽልንግ ነው ብዬ እንደ መብረቅ የሚያንጎራጉድ ድምጼን ሳስተጋባ ይቺ መናጤ ዳሃ ሁሉ ታቅማችን በላይ ነው እያለች ሰልፏን ለቃ ስትወጣ ከብር የተሰራ ያገሬ ዲታ ሆድ ለሆድ እየተጋፋ ሲጠጋኝ ጸጥታ መነሻው 200 ሽልንግ ሆኗል ስላቸው የተትረፈረፈው ዳሃ ምንጥቅ እያለ ሲወጣ በሁለት እጅ የማይነሱት ብቻ ሲቀሩ ቅልጥ ያለ ጨረታ ወጣና በ500 ሽልንግ ሲያነሱልኝ እኔ የሰውየው ልጅ ከዚያ በኋላማ ማን ይናገረኛል? በብልቃጥ መነገዴ ይቀርና በበርሜል ከባላምባራስ ደርቦ ዲፖ እያመጣው በሰረገላ አስጭንና 2 አሽከር ከግራ 2 አሽከር ከቀኝ አስከትልና እኔ በሌላ ሰረገላ ከፊት እየቀደምኩ ኮራ ጀነን ለጠጥ ብዬ በሀብቱ የሚተማመን ድህነት ነክቶትም ማቅ ወደ እኔ ወደ አባ መስጠት ይምጣ። ከአሜሪካን ከአውሮፓ ከጃፓን ተጣርቶ የመጣ ላምባ ማንም ሳይቀድማችሁ ግዙ ያልኩኝ ጊዜ መንጋ ደሃ በሩቅ ሆኖ የሰውየው ልጅ ይሁትማ አሁን ይሄን ሞት ይነከዋል እግዚአብሔር እጁን ታጥቦ የፈጠረው እያለ ዕውቅ ደብተራን እንኳን የማይወጣውን መወድስ ያዘንብልኝ ከቆዳው ላይ እግዚአብሔር ገንዘብ ያለበሰው ዲታ እንደ ፋሲካ ሙክት እየተጋፋ ይመጣና ኖር ጌታዬ እያለ እንደ ሰባ ሰገድ ሲሰግድልኝ ለፈቀድኩት እጄን ላልፈቀድኩት ጫማዬን እያሳምኩ ከኪሱ ቡላ ተቀይ ብር እየመሸለጠ ሲሰጠኝ በግራ እጄ እየተቀበልኩ እንደዋዛ ወደ ሰረገላዬ ወርወር አደርግና በ10 ደቂቃ አጣርቼ ቤቴ ከች። በሚቀጥለው በራሴ መርከብ ከሳውዲ አረቢያ አስጭኜ 4 በ4 ሜትር በሆነ ባንዲራ ፎቶዬ ይሰቀልና በመርከቤ ላይ የተወለበለበ የሰማይ አዋፍ ሳይቀሩ ምንም ስሜን ባያውቁ በግርማ ሞገሴ እያደነቁኝ ጎንበስ ቀና ብለው መርከቤን ሲሸኟት ማን ይጠጋኛል? እኔ ሰውየው ልጅ። አይ እግዚአብሔር እንዲያ በድህነት እንደተጫወትክብኝ ዛሬ እኩል ሆንን በሰማይ በመንበርህ እንጂ በምን ትበልጠኛለህ? እኔን የመሰለ ሰው ከማንም ደሃ ጋር ስንት ዘመን ጎለትከኝ። ወንድ ነኝ ታዲያ ደረስኩብህ። ባሪያህ ብትል ብበልጥ እንጂ አላንስም በገንዘብ። እንዲያውም ባለፈው ስሰማ የዓለም ባንክ መሪ ሲያስፈልጉኝ ነበር አሉ። ሰው መፍጠር ምን ያለፋኛል? አንተ የፈጠርከውን አርፌ አልገዛም። አሁን መሃል ከተማ ቢላ ቤቴን ተክልና ስንት ሚስት ላግባ? እኔን የመሰልኩ ሰው በአንድ ሚስት ተጠፍሬ ምኑ እንዲታወንኩት? ሰው 4 ሚስት ታላገባ 6 ቁባት ታልያዘ 5 መኪና ካልገለባበጠ በቀን 3000 ብር ታልበተነ ሆዱ እግሩን ለማየት ካልከለከለው አንገቱ እንደ 6 ኪሎ ሐውልት ተክሎ ታልቀረ አንገትና ግንጭሉን መለየት ታላቃተ
ምኑ እንዲታሆነው ድፍን ኢትዮጵያ ጉድ እስኪል 6 ሚስት አግብቼ እንደ ንብ ንግሥት ካልከበቡኝ እንደ ማንም ተራ መቆጣሪ አይደል? ከዚያስ በከተማው የታወቁ ባለቡና ቤቶችን ስብሰባ ጠራለሁ። ከዚያ ወይዘሪቱን ቅልጥ ባለ ግብዣ አድበሸብሻቸውና ኩስትር ኩምትር ኮራ ቆጠብ ያሉትን ወገብና አንገታቸው በቦታ የሚጣሉባቸውን 8 ወይዛዝረት መርጬ በቁባትነት አስቀምጣለሁ። ምን ይሄ ብቻ ተሰራ የተባለ ቀርቶ ታሰበ የተባለ መጠጥ ከቤት አይጠፋም። መጠጣት ነው፣ መስከር ነው፣ መንበዝ ነው። ውሃ መሽተት ድሮ ቀረ። ወንድ ልጅ ካልሰከረ ኮዱ አሳ ይሰራል እኮ። ከዚያ በኋላ ገንዳ ነው ብሎ አሳ ኮርፖሬሽን ቢረከበኝስ ምን የሞኝ ነው። መቼም ይሄ የኔ ቢጤ ሁሉ ገበያዬን መክበቡ አይቀርም። ብቶቷቸው እንዳይነካኝ ዙሪያዬን ባሽከሬ ተጅቤ ሳንቲም እየወረወርኩ በመሃላቸው ሳልፍ የሙገሳው ማዕት ከዚያ በለጠ እግዚአብሔርነት ጌት ይመጣል። ደግሞ ያመናጢ ወድቄ የምቀር መስየው ደበደበኝ አይደል? ብሰርቅ ምን አለ 2 በግ ናት። ደበደበኝ። አገር የሚንቀጠቀጥለትን ሻለቃ አስጠርቼ 2 አመድ 50 ብር እሸጉጥለትና ከግራ ከቀኝ እያዳፉ ቡልስ ጣቢያ ሲያስገባው ያኔ ልኬን ያውቀዋል። ምን እሱ ብቻ እነ ወንድ ጣር እና ቻም የለሽ እነ ደባልቄ እነ ቢራራ ደረቅ እግር ብለው የሰደውኝ ማን ደረቅ እንደሆነ አሳያቸዋለሁ። ዛሬ ተሰርተው ጭቃቸው ያልደረቀ የመሰሉ 2 ጠብደሎች ቀጥሬ ማረኝ ይቅር በለኝ 41 ጊዜ እስኪሉ ድረስ በተረት የሚያውቁትን የጥርሳቸውን ቁጥር ያላስጠናኋቸው እንደሆነ እኔ አይደለሁም። በመንገድ ሳልፍ ያየኝ ካልተደፋ አጭሩ ዛፍ ላይ ወጥቶ ረጅሙ ተንጠራርቶ የታዘለው አንቀለባ ፈትቶ ታሞ የተኛው ዱላ ተደግፎ የሚደህየው ታቅፎ እንደ ታቦት ካልተሳለመኝ እኔ አይደለሁም። ወደ ቤቴ የገባው ጊዜ 6 ሚስቶቼ አንዷ ምግቤን አንዷ መጠጤን እያሉ ሲያዋክቡ ባባወራ ወግ አልጋይ ላይ ጋደም ብዬ መደቡ አልጋው መስሎት ጋደም እላለሁ ሲል በእግሩ ብልቃጧን ቢመታት ያቺ የ15 ሳንቲም ላምባ ኮለለለል እያለች ወርዳ መደቡን ሰርጋው ገባች። ጣራና ግድግዳው ከትከት ብሎ የሚስቅ አንድ ወደ መሳትይዝ ከሁሉም ጋር ተጣልተ የታጓዝክበት የምኞት ፈረስ እንዲህ ጉድ ይስራ የሚሉት መሰለው። አይ የምኞት ፈረስ